ኦሮሞና አማራን በተቻለው አጋጣሚ ማፋጀት ነው። ምርጫ አልቋል። የኢትዮጵያ መሪ ብልጽግና አንደራደርም በዚህ ጉዳይ። ሁለተኛው አማራን ራሱ እርስ በርስ ማፋጀት ነው። ብልጽግና ማለት የላጫ አጭበርባሪ የማይሞት ብልጽግና የሚባል ነገር ከስር መጥፋት አለበት። ኢትዮጵያ እንድትኖር ነው። እግሩ ታስሮ ሚስቱ እየተደፈረች እህቱ እየተደፈረች እያየ ይሄ ሳይኖር የሚቀበል ከሆነ ወይ ልቦናው ተሰብሯል ወይ ደግሞ ዜራችን ነው ማለት ነው። እሺ ወታደር ነኝ ከአድማ ብተና ወደ መከላከያ ተሸጋግሬ በእውነት ነፍሱን ይማረውና የሱ ስራ ነው። ለምንድን ነው ነፍሱን ይማረው? ምን አገባህ አንተ እንዴ? በዚህ ቪዲዮ መጨረሻ ተአምር የተባለ ቪዲዮ ነው የማሳያችሁ። ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁ? ዛሬም አዳዲስ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። ጫፍ ላይ ያሳየኋችሁ ቪዲዮዎች ሐሳቤን የምሰጥባቸው ቪዲዮዎች ናቸው። ከነዚህ ቪዲዮዎች መካከል በጣም ልብ የሚሰብር በጣም የሚያም የግፍ ጽዋ ሞልቶ እየፈሰሰበት ቪዲዮ ተመልክቻለሁና ይሄ ነገር አግባብ ነው ወይ? በአንድ ጉድጓድ ውስጥ በሺዎች የሚቆጠሩ ህዝብ በጣም አጸያፊ ነገር ሲያደርጓቸው የታየ ቪዲዮ ነውና ይሄን ቪዲዮ የምንመለከትና ሐሳቤን የምሰጥ ነው የሚሆነው። ሌላው እንግዲህ ከኢትዮጵያ ውጭ ያሉ በለንደን የሚኖሩ ከኢትዮጵያ የወጡ መከላከያ ሰራዊቶች ሰላማዊ ሰልፍ የወጡበት መንገድ ነው ያለው። እዛ ቦታ ላይ ያሉ ሰዎች የእውነት መከላከያ ሰራዊት ናቸው? ሚሊተሪውን ለብሰዋል፣ ግን ትክክለኛ መከላከያ ሰራዊት ናቸው ወይስ አይደለም የሚለው ነገር እኔም በሐሳቤ መግለጽ ፈልጋለሁ። በነገራችን ላይ እዛ ሄደው ህዝቡን እያነሳሱ ብልጽግና መመረጥ የለበትም ፋኖ አንደኛ ነው ያሉ እንግዲህ መከፋፈል እንዲፈጠር እያደረጉ ያሉ አካላቶች አሉና ይሄ ነገር ሪል ትክክል ናቸው ወይስ ትክክል አይደሉም? የለበሱት ሚሊተሪስ ትክክል ነው ወይ? የእውነት በኢትዮጵያ ውስጥ በመከላከያ ሰራዊትነት አባልነት አገልግለዋል የሚለው ነገር እኔም እስኪ ሐሳቤን መስጠት ፈልጋለሁ። እናንተ የምታውቁት ነገር ካለ ኮመንት ላይ ትጽፉልኛላችሁ። ይህን በተመለከተ በነገራችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ምርጫውን አሸንፈናል የኢትዮጵያ መሪ ብልጽግና ነው ብሎ ቃል በቃል የተናገሩት ቪዲዮ ተቆርጦ ወጥቷል። ይሄ ቪዲዮ ትክክል ነው ወይስ ተቆርጦ ወጥቶባቸው ኤዲት ተደርጎ ነው የሚለው ነገር አብረን የምንመለከት ነው የሚሆነው። ሌላው ህዝቡን በጣም አወዛጋቢ የሆነ ቪዲዮ ተለቋል። ይሄ ቪዲዮ ምንድነው? አማራና ኦሮሞን ማበጣበጥ፣ አማራን እርስ በርስ ማበጣበጥ፣ አንድን ብሄር እርስ በርስ ማበጣበጥ አለብን የሚል ቪዲዮ ተቆርጦ ወጥቶባቸዋል አሁን ጠቅላይ ሚኒስትሩ። ይሄን ነገር ተናግረውት ነው ወይ የእውነት የምናየው ነው የሚሆነው። ሌሎች ቪዲዮዎችም አሉ በነገራችን ላይ በዚህ ጉዳይ። ሰሞኑን ሶሻል ሚዲያ ላይ በተለይ በአዲስ አበባ ውስጥ በዚህ ወር ሶሻል ሚዲያ ላይ በጣም ስንቀባበሉ የነበረው ቪዲዮ አለ። የህዝብ ደህንነት ያስከብራሉ፣ የህዝብ ህልውና ያስጠብቃሉ የተባሉ በመንግስት ስር ያሉ ኃይሎች አካላቶችን ወይንም ግለሰቦችን ሲደበድቡ እንዲሁም በጥይት ሲገድሉ የታየበት ቪዲዮ ነበርና ይህንን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥብቅ የሆነ መልእክት አስተላልፈዋል። ስለዚህ ይሄ መልእክት ምንድነው ያስተላልፉት የሚለው ነገር አብረን የምናይ ነው የሚሆነው። ሌሎች ቪዲዮዎችም አሉ በነገራችን ላይ። በዚህ ቪዲዮ መጨረሻ ተአምር የተባለ ቪዲዮ ነው የማሳያችሁና በጣም እኔ ራሴን ማመዛዘን ላይ የገባሁበት ቪዲዮ። ሰዎች ለካ በእንደዚህ አይነት መንገድ ነው ሰዎችን የምንረዳው ብዬ በጣም የተገነዘብኩበት ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ቪዲዮዎቹን ላይክ እና ሼር እያደረጋችሁ መጀመር ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቤተሰቦች ወደ መጀመሪያው ቪዲዮ ነው የምንሄደው። በጣም ከዚህ ቪዲዮ መካከል ልቤን ከሰበረኝ በጣም ካመመኝ ለካ ሰዎች እርስ በርስ እንደዚህ ተጨካክነናል እንዴ ብዬ ካሰብኩበት ቪዲዮ ቀዳሚ ያደረኩትን ቪዲዮ ላሳያችሁ። ለካ ሰዎች በጣም ተጨካክናል፣ የግፍ ጽዋ ሞልቶ ፈሷል ብዬ ራሴንም እንድመዝን ያደረገ ቪዲዮ ቢኖር በነገራችን ላይ ይሄ ቪዲዮ ነው። በእርግጠኝነት የሚራራ ልብ ያለው ሰው ይሄን ቪዲዮ ካየ በዚህ ቪዲዮ ያላዘነ ልብ አለ ብዬ አላምንም። እንደተመለከታችሁት ወይንም እንደምትመለከቱት እዚህ በአንድ ጉድጓድ ውስጥ ተሰብስበው ያሉት ሌላ ማዳበሪያ ወይንም የሞተ አካል ምናምን ነገር አይደለም፣ ሰዎች ናቸው። በዚህ ጉድጓድ ውስጥ እንደዚህ ተሰብስበው እየተኮሱባቸው አስለቃሽ ጭስ ታፍነው ታስረው እጅና እግራቸው እዚህ ውስጥ ተጥለው እነሱን ለማቃጠል እየተደረገ ያለ ነገር ነው።
በነገራችን ላይ ይሄ ነገር ከተደረገ ቆይቷል። ነገር ግን አሁን አንዳንድ ጊዜ ያለፉትም ነገሮች ብናስታውሳቸው ወደፊት የሚመጣውን ነገር ደግሞ ወደፊት ክፉ የሚያስብ አካል ካለ ሰው በዚህ ቪዲዮ ያስተውላሉ ብዬ አምናለሁ። እና ይሄ ቪዲዮ የተደረገበት ቦታ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። እንደዚህ አይነት ነገሮች ወለጋ ውስጥም ተደርጎ ነበር፣ ሌሎች ሀገሩም ተደርጎ ነበር። በእስካቫተር ተቆፍሮ በእንደዚህ አይነት መልኩ 1500 ሰዎች በአንድ ጉድጓድ ውስጥ በጥይት እንዲረሸኑና እንዲቃጠሉ የተደረገበት ዓመታት ከ3 ከ4 ዓመት በፊት ነው እንግዲህ እንደምናውቀውና በጣም የተጨካከንበት ጊዜ ላይ ነው ያለ ነው። በአሁን ሰዓትም አለ። በነገራችን ላይ አሁን ሰዓት ሚዲያ ላይ ወጣ ይችላል እንጂ ወሬው ላይ ደርሰን ይችላል። ለኛ መረጃ የሚያቀብለን አካል የለም። ኔትወርክ ላይ ሰራላችሁ ይችላል ምናምን። እንደዚህ አይነት ነገሮች አሁንም የተስፋፋ ያለበት ሁኔታ አለ። ይሄን ቪዲዮ ያመጣውበት ትልቁ ምክንያቴ ግን ምናልባት አንዳንድ ጊዜ ወደኋላ ዞር ብለን የምናስብ ከሆነ አሁን ከዛ አይነት ማቅ ውስጥ ወተን የሆነ ቦታ ላይ የተቀመጡ ሰዎች እንዳሉ አምናለሁ እና ያንን ችግር እንዲያስታውሱ ያኔ እኮ እንደዚህ ነበረ፣ ያኔ እኮ እንደዚህ ከእንደዚህ አይነት ሰዓት ውስጥና ጉድ ውስጥ ነው የወጣሁት። የእነዚህ ሰዎች ሀዘን 2 ቀን 3 ቀን የታዘነው ከዛም በኋላ እንዳይወራም ተደርጎ ዝም ተደርጓል፣ ተረስቷል። ሜቢ እነዚህን ሰዎች ማን ነው የሚያስታውሳቸው? እነዚህ ሰዎች በነገራችን ላይ በብሔር የተነሳና በሃይማኖታቸው የተነሳ ነው በእንደዚህ አይነት መልኩ በጥይት እንዲቆሉ በአንድ ጉድጓድ ውስጥ እንዲቀበሩ የተፈረደባቸው ማለት ነው። ለራሳችን የምንፈራውን ለራሳችን የሚያቃጥለንን ለራሳችን የሚያንገበግበን ነገር ሰዎች ላይ ስናደርግ ሰዎች ላይ ስንፈርድ የሚያመን ሰዎች የለንም። በነገራችን ላይ እንደምትመለከቷቸው እነሱ አስለቃሽ ጭስ የሚለኩት ወይንም የሚተኩሱባቸው አካላቶች እየሸሹ ነው። እየሸሹ ያሉት ምንድነው? እነሱ ድምፁ ረብሻቸው ሊሆን ይችላል። ራሳቸው እየተኮሱ ራሳቸው ድምፁ ረብሻቸው ሊሆን ይችላል። ምናልባት ተፈናጥሮ እኛን እንዳይመታን ሊሆን ይችላል። የሰዎቹን ህመም እንደዛ እንደሸሸንበት ህመም የሸሸኑ እኮ ስለሚያመን ነው። እየሸሸን ያለን እኮ ስለሚቆጠቁጠን ምን አልተፈናጥሮ የመጣ ነገር ካለ እኛንም እንዳይመታን ነው ብለን ልክ ሰዎቹ ላይ ያለው ህመም እኛ ላይ የምታስበው ነው ቢሆን እንደዚህ አይነት ግፍ አንሰራም ነበር። እንደዚህ አይነት ጨካኝ እጆችና ጨካኝ ልብን ይዘን አንጓዝም ነበር። በነገራችን ላይ ከአንድ ወንድ ልጅ እጅ ቃታ ተስቦ ጥይት እዛ ገላ ላይ ሲያርፍ ምን ያህል እንደሚያም አብዛኞቻችን እናውቀዋለን። አርፎብን አይደለም ድምፁን ስንሰማ ምን ያህሎቻችን እንደምንረበሽ እናውቀዋለን። ስለዚህ ሰዎች ላይ ከመፍረድ በፊት ሰዎች ላይ የምንፈርድባቸው ፍርድኛ ላይ ቢመጣ ምን አይነት ውሳኔ እንወስናለን? ምን አይነት ህመም ይሰማናል? ምን አይነት ስብራት ልባችን ሊሰበር ይችላል የሚለውን ነገር በትኩረት ብናየው በጣም የተሻለ ነው የሚሆነው። በነገራችን ላይ እነሱ አንዴ ሞተዋል፣ እነሱ አንዴ ወደ ክርስቶስ ሄደዋል። ግን ነገ ከነገ ወዲያ አእምሮ ጭንቅላት ሰጥቶናል መቼም ክርስቶስ እንድናስብበት እንድናገናዝብበትና ምን ያህል ጸጸት ነው የሚቀርበን። አሁን ይሄን ነገር ያደረገው አካል እርግጠኝነት በህይወት አለ። ባላደረግኩት ኖሮ ብሎ የሚቆጭ አካል ይኖራል ብዬ አምናለሁ። አሁንም እያደረገ ያለ አካል አለ። ሰዎች እየታገቱ ነው በአሁኑም ሰዓት። እነዚህ የታገቱ ሰዎች የት እንደሚገቡ የሚታወቅበት ሁኔታ የለም። ይህስ በአደባባይ እንኩ ዜጎቻችሁን እንደዚህ ነው እያደረግንላችሁ ያለን። እነዚህ ሰዎች አማራ ከሆኑ፣ እነዚህ ሰዎች ኦሮሞ ከሆኑ፣ እነዚህ ሰዎች ትግሬ ከሆኑ፣ እነዚህ ሰዎች ከምባታም ከሆኑ ያገዳዩ አካል ደግሞ የሆነ ብሔር አሉ። ዜጎቻችሁን እንደዚህ ነው የምናደርግላችሁ ብሎ በቪዲዮ ቀርጾ ማሳየት በጣም የሚያንገበግብ ነገር ነው በነገራችን ላይ። ስለዚህ በአሁኑ ሰዓት ህዝቡ በየትኛው መንገድ ነው የሚተማመነው? ይህንን በተመለከተ በነገራችን ላይ ይሄንን የሚመራውም አካል ጠቅላይ ሚኒስትሩ ነው በማለት እንግዲህ ሀገር እየመሩ ያሉት እሳቸው እስከሆኑ ድረስ ማለት ነው። በለንደን ምንድን ነው የተፈጠረው? ከኢትዮጵያ ውጭ የሚገኙ ዜጎች ስለ ኢትዮጵያ ሀገራቸውና ስለ ህዝባቸው እንቆረቆራለን ብለው እያሰቡ ያሉ ሰላማዊ ሰልፍ እየወጡ ያሉ በለንደን ሰዎች አሉ። እነሱ ሰዎች ድምፅ እንሰማለን። ይሄ ቪዲዮ በነገራችን ላይ በጣም ነው የሚያመው። ሁላችሁ ምን ተሰማችሁ? ኮመንት ላይ ብጽፉልኝ ደስ ይለኛል። በለንደን ሰላማዊ ሰልፍ ተወጥቷል እና ጠቅላይ ሚኒስትሩን በተመለከተ ወይንም ጠቅላይ ሚኒስትሩ ከስልጣን ይውረዱ የሚል ድምጽ እያሰሙ ማለት ነው። እስኪ ምንድነው የተፈጠረው እንመልከተው። ስራ ምን ነበር? አንተ በወታደር አዛዥ ምንድነው ስራ ነበር? አሁን አረግህ ምንድነው? እኔ በጋራጅ ጀነራል ነኝ፣ ግን አብይ አህመድ የሚያዘኝ ሁሉ አደርግ ነበር። ፋኖ እንዴት አየኸው? የፋኖ አቅም እንዴት አየኸው? ፋኖን አቅም እንዴት ታየዋለህ? አረ ፋኖ በጣም ኃይለኛ ነው። እኛ ወደ 23000 ነው አልቆ እኔም እንደው ወጥ የተረፈው። አይሰማም ድገሙ። 23 ኃይል ያለቀው የኛ 23000 ኃይል አልቆ ነው እኛ ህይወታችን የተረፈው።
እሺ ለሌሎች ጓዶች ምን ታስተላልፋለህ? ለቀሩት ያገዛዙ ቅጥረኞች ወይም የአንድ ስልጣን አስጠባቂዎች ምን ትላቸዋለህ? እኔ አሁን የምለው አሁን የነበረው ውጊያ በቀላሉ 100 የማይሞላ የፋኖ ሰራዊት ነው 23,000 እርግፍ አድርጎን የቀረነውን የማረከንና አሁንም እንደው ከመድከም ይልቅ እንደው ህይወታችሁን አተርፉ፣ እጅ ስጡ ለፋኖ። ፋኖ የምህረት አምላክ ነው። ፋኖ ይችላል፣ ፋኖ ይችላል። አሁን ደግሞ ፋኖ ይችላል፣ 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 ፋኖ ፋኖ። አሁን ደግሞ ሲያልፋለን ያሉ የተማሪዎችን በማን ኢንተርቪው ታደርጉ ሰላም ሳይኖር ምርጫ ሊኖር አይችልም። ምርጫ ሊኖር አይችልም። በመጀመሪያ ደረጃ ግን ይህን ከታች ያለውን ቪዲዮ በደንብ አድርጋችሁ እንድትመለከቱልኝ ይፈልጋሉ። እንደምትመለከቱት እንጀራውን እያጠፈ ነው። እንደምትመለከቱት የተከተፈ ነገር አለ። ይሄ የተከተፈው ደግሞ ስጋ ነው። ይሄ ነገር ከየት ነው የመጣው ብላችሁ ልትጠረጥሩ ትችላላችሁ። በሐሳቤን ገልጻለሁ፣ ነግራችኋለሁ። ይሄ እያጠፈ የሚወረውረው እንጀራና ተከትፎ ሊበሉት እንደዚህ የተዘጋጁት ነገር የገበሬው እንጀራና የገበሬው ከብቶች ታርደው እንደሆነ መዘንጋት የለባችሁ። በነገራችን ላይ ይሄ ነገር እየተደረገ ያለው በተለያዩ ክልሎች ናቸው። እኛ ለእናንተ ህልውና ልንቆም ነው የመጣ ነው በማለት የገበሬውን ህዝብ፣ የገበሬውን ሰብል፣ የገበሬውን ከብቶች እየዘረፉ ያሉ አካላቶች እንዳሉ ይታወቃል። እኔ አሁን መከላከያ ሰራዊት ይሁን አላቅም፣ ፋኖ ይሁን አላቅም፣ ሸኔ ይሁን አላቅም፣ ግን ይሄን ነገር የሚያደርግ አካል ብቻ ለሀገር የማይጠቅም አካል እንደሆነ ነው የማውቀው። ለሀገርና ለህዝብ ዘብ የቆመ አካል እንዳልሆነ ነው የማውቀው። የማህበረሰቡን ህልውና ለማስከበር ዳር ድንበሩን ለማስከበር ሳይሆን ማህበረሰቡን ለመዝረፍ የተላከ አካል እንደሆነ ነው የሚገባኝ ማለት ነው። ስለዚህ በለንደን ይሄን ነገር በተመለከተ ይሄን ቪዲዮ ያዩ በለንደን ያሉ ህዝቦች እንደተመለከታችሁት ሰላማዊ ሰልፍ ወጥተዋል። በነገራችን ላይ ይሄ ሚሊታሪ ለብሰው ለንደን ላይ በእንደዚህ አይነት መልኩ ትርኢት የሚያሳዩ ሰዎች ወይንም ይሁን የተለያየ ነገር እያሳዩ ያሉ አካላቶች እኔ በገባኝ መጠን ነው መናገር የምችለው። እኔ በገባኝ መጠን እንደዚህ ነው እየተደረጉ ያሉት የት አማራ ክልል ላይ በእንደዚህ አይነት መልኩ እየተሰቃዩ በእንደዚህ አይነት መልኩ እየተገረፉ ነው ያሉት የአማራ ክልል ህዝብ። ስለዚህ ለነሱ ድምጽና ፍትህ ያስፈልጋል እያሉ በእንደዚህ አይነት መልኩ ነው ትርኢታቸውን እያሳዩ ያሉት ማለት ነው። አማራ ክልል ላይ እንደዚህ አይነት ነገር አለ የሚለው የለም የሚለው ነገር አለ፣ ሪል ነው፣ ጥያቄ የለውም። ግን ይህን ነገር የሚያደርገው አካል መከላከያ ሰራዊት ነው ብዬ አላምንም። በእነሱ ስም ግን የሚነግድ አካል እንዳለ አውቃለሁ ይመስለኛል። በእነሱ ስም መከላከያ ሰራዊት ውስጥ በጣም ፍቅር እንዳለ ይታወቃል። በጣም በጥሩ ስብዕና የተገነቡ አካላቶች እንደሆኑ ይታወቃሉ። መከላከያ ሰራዊት የሚባለው ሲጀምር ለሀገሩ የመጣ ወራሪ ኃይልን የሚከላከል ኃይል ነው። ለሀገሩና ለህዝቡ ህልውና የሚቆም ኃይል ነው። ዳር ድንበሩን የሚያስከብር ኃይል ነው እንጂ ሄዶ የሚዘርፍ ኃይል አይደለም። በእንደዛ መልክ ነው የምንረዳቸው። ምናልባት ከነሱ መሀል ወጥቶ በእነሱ ስም የሚነግድ የነሱ ስም ለማጠልሸት የሚሰራ አካል ሊኖር ይችላል፣ ጥያቄ የለውም። ስለዚህ በለንደን የሚኖሩ ሰዎች በእንደዚህ አይነት መልኩ ድምጽ ይሆኑ ነው ያሉት። እዚህ ሀገር ያላችሁ ሰዎች በነገራችን ላይ ሁለቱ ቪዲዮ ያያችሁት አንዱ ኢትዮጵያ ውስጥ ነው፣ አንዱ ከኢትዮጵያ ውጭ ለንደን ነው። ኢትዮጵያ ውስጥ እንደምትመለከቱት ሰላም ሳይኖር ምርጫ የለም የሚል ሰላማዊ ሰልፍ መፈክር ቃል ነው ይዘው እየወጡ ያሉት። እነዚህ ሰዎች እንደዚህ ብለው እየጮሁበት ያሉበት ምክንያት ስቃይና መከራ ስለደረሰባቸው ነው። ከዚህ በፊት እኮ እንደምናስታውሰው ጠቅላይ ሚኒስትሩ ወደ ወንበር ወደዚህ ስልጣን ሲመጡ
መደመር የሚል መጽሐፍ ዘው መተው ነበር ሰው ልል ብለን ነበር የተቀበልናቸው ሰው ከዛ በኋላ ግን የማህበረሰቡ የተገደለ የማህበረሰቡ ሁሉና ሳይከበር ሲቀር ሲዘረፉ ሲገረፉ ሲታሰሩ ሰው ተቃውሟቸውን እያሰሙ መጡ ማለት ነው ስለዚህ በአሁን ሰዓት ከኢትዮጵያ ውጭም ያሉ በኢትዮጵያ ውስጥም ያሉ በእንደዚህ አይነት መልኩ ድምጻቸውን የሚያሰሙበት የራሳቸው ሆነ ፐርሰናል ኬዝ አላቸው ሰው ከኢትዮጵያ ያሉ ውጭ ያሉ ሰዎች በነገራችን ላይ የሚኖሩበት አጣው ተቸግረው የሚበሉት የሚጠጡት አጣው አይደለም ድምጽ ይሆኑ ያሉት ግን እነሱ የሚበሉት የሚጠጡት ቢኖርም ኢትዮጵያ ውስጥ ያለ አካል ደግሞ የሚበላና የሚጠጣው ያጣ አካል አለ በተለያዩ ክልሎች አማራ ክልል ኦሮሚያ ክልል ትግራይ ክልል የትም ክልል ላይ በአራቱም ማዕዘን ብቻ የሚበሉት የሚጠጡት ያሉ ያጡ የተቸገሩ ሰዎች በደህና ጊዜ ሰው የሚያግዙ የነበሩ አሁን ግን ሰው የሚያግዛቸው ያጡ አካላቶች አሉ በደህናው ጊዜ አርሰው ለማህበረሰቡ የሚያደርሱ አሁን ግን ማረስ ያልቻሉ ከብቶቻቸው ተዘርፎባቸው ከብቶቻቸው መጀመሪያ ቪዲዮ ላይ እንዳሳየዋችሁ ታርደውባቸው በተለያየ መጠን በተለያየ ሁኔታ ግፍ ደርሶባቸው የግፍ ጽዋ ሞልቶ ፈሶባቸው እየተሰቃዩ መከራ ያዩ ያሉ አካላቶች አሉ ሶ ለነሱ ነው ድምጽ እየሆኑ ያሉት ምናልባት እዚህ ላይ ያለው ትርኢት እያሳዩ ያሉት ነገር ለአብዛኞቻችሁ ላይ ገባችሁ ይችላል ሶ ሚሊተሪ የለበሰ አካል ህዝቡን እንደዚህ ነው እያደረገ ያለው የሚል ገጽታ ነው ያንጸባረቁ ያሉት ሶ እንደተመለከታችሁ መጀመሪያ ቪዲዮ ላይ ነጠላ የለበሰው ሰውዬ እየተንደባለለ ነው ሚሊተሪ የለበሱ አካላቶች ደግሞ ይዘውታል ምናምን እንደማሰቃየት አይነት ነገር ነው ያሳዩ ያሉት ሶ በእንደዚህ አይነት መልኩ ነው እየተመሩ ያሉት እየተደረገ አይደለም ማለት አይደለም እየተደረገ ነው ግን ይሄን ነገር የሚያደርገው አካል ማለት ነው ይሄን ነገር የሚያደርገውን አካል መንግስት ማጽዳትና ማጥራት አይችልም የብዙ ሰዎች ጥያቄ ስለሆነ ነው ሶ እዛ ያሉ የሚያለቅሱ ሰዎች በነገራችን ላይ እኛም የነሱ ስሜተኛ ስሜት ቢሆን በጣም ጥሩ ነው ምናልባት አንድ ከተማ ላይ የሚኖር ሰላም ሊኖር ይችላል ምናልባት አዲስ አበባ አካባቢ ላይ ሰላም ሊሆን ይችላል እኛ ያለንበት ክልል ላይ ደግሞ ሰላም አይደለም በፋኖ ስም የሚነግድ ሊኖር ይችላል በመከላከያ ሰራዊት ስም የሚነግድ ሊሆን ይችላል በፌደራል ፖሊስ የሚነግድ አካል አለ ሶ እነሱ ናቸው ወደዚህ የተላኩት ብለው በእነሱ ስም ማህበረሰቡን እያሰቃዩ ነው የማህበረሰቡን ከብቶች እየነዱ መሬታቸውን ነዷቸውን እያቃጠሉባቸው ያሉ ሶ ግን ማህበረሰቡ ደግሞ መንግስት ስለሆነ የሚመራን አንድ መንግስት ስለሆነ ያለው እሱ ይሄንን ማጥራትና ማጽዳት ስለሚችል እሱ ይሄን ነገር እየላከብን ያለው እሱ ስለሆነ አንደግፍም እሱ የሚል ሰላማዊ ሰልፍ ይወጡና በእንደዚህ አይነት መልኩ ተቃውሟቸውን እያሰሙ ይገኛሉ ማለት ነው ስለዚህ እንግዲህ እግዚአብሔር አምላክ ሰላሙን ይስጠን ይሄንን በተመለከተ አንድ የቤተክርስቲያን አባት በዚሁ በካናዳ የሚገኙ እንደዚህ ብለው ህዝቡን ሰብስበው ድምጻቸውን ጩኸታቸውን ሲያሰሙ ሰማሁኝ እና እኔም ተቃወምኳቸው የተቃወምኩበት ምክንያት እነሱ የተናገሩትን ከሰማችሁ በኋላ ቪዲዮን ከሰማችሁ በኋላ ተሰሙታላችሁ ማለት እኔም የተቃወምኩበትን ምክንያት እነግራችኋለሁ ሶ ከቤተ ክርስቲያን አባት ይሄ ይጠበቃል አይጠበቅም የሚለው ሚዛን ላይ ማስቀመጥ ነው የሚጠበቀው ከናንተ እንስማቸው እስኪ አግሩ ታስሮ ሚስቱ እየተደፈረች እህቱ እየተደፈረች እያየ ይሄንን የሚቀበል ከሆነ ወይ ስለልቦናው ተሰብሯል ወይም ደግሞ ሌላችን ነው ማለት ነው ይሄንን የሚቀበል አማራ የለም ታስታውሳላችሁ የአማራን ርስቱንና ሴቱን እንጂ ወንዱን አንፈልገውም እየተባለ ሲገዳል አላየንም እንዴ ምን ይመጣል እዚህ የበለጠ ይሄ ብቻም አይደለም እኛ ከአማራ ጋር መኖር አንፈልግም ብለው ቤተክርስቲያናቸውን የቀየሩ የለም የለዩ የሉም እንዴ የለዩ የሉም አሉ ታዲያ ምን ይመጣል ለምን ነው የሚያስቆረምመን ይሄንን እያዩ አማራው እንዳይሰበሰብ ደግሞ አማራንን ስንል ደግሞ የሃይማኖት አባቶች የሚባሉት የብልጽግና ፍርፋሪ የሚለቅሙት በተለይ ጳጳሳት በሁለት ቦታ ደሞዝ የሚያገኙት ባሉበት ሀገር በዶላር ደሞዛቸው ይከፈራል ኢትዮጵያ ደግሞ ደሞዝ ይሰጣቸዋል ቤት አላቸው ስለዚህ አማራ አትበሉ ኢትዮጵያ እያላችሁ ቀጥሉ ኢትዮጵያ እንወዳለን ሀገራችን ናት ነገር ግን የአማራ ቄራውን ሀገር መቀጠል የለባትም አማራው ሲኖር ነው ያለበት መንግስተ ሰማያት አይደለችም እኮ በአማራ ደም ብቻ የምጸናገር አይደለም ሁላችንም ስንረባረብ አማራውም ኦሮሞውም ጉራጌውም ትግሬውም ጋምቤላውም በህብረት ከቆመ ይቀጥላል ያለበዛ ግን አማራ ብቻ እየታረደ የሚቀጥልበት ሁኔታ ሊኖር አይገባም ይሰማችኋል ስለዚህ እኛም አማራዎች ከሌላው ማህበረሰብ ጋር ለመኖር መጀመሪያ ራሳችን ማቆም አለብን መኖር አለብን በየርንበት የምንታረደው አማራ ያልታረደበት ቦታ ሲነገሩኝ እስቲ አማራ ያልተደፈረበት ቦታ ሲነገሩኝ አማራ ያልታወረደበት ቦታ ሲነገሩኝ አለ እንዴ አይሰማችሁ ስለዚህ ይሄንን አራጅ ይሄንን ገዳይ ስርዓት እንቃወማለን ምርጫው አርቲፊሻል ድራማ እንጂ
የኢትዮጵያ ሕዝብ ነፃ አውጭ ወይም ደግሞ ለኢትዮጵያ የሚጠቅም ምርጫ አይደለምና መጀመሪያ እንደ አማራ መኖር ይጠበቅብናልና የምርጫው ድራማ በአማራ ክልል ሊደረግ አይገባም። ሁሉም ኢትዮጵያውያን ሊቃወሙት ይገባል እንላለን። ድል አማራ። ይህንን የተቃወምኩበት ምክንያት ምንድን ነው? የቤተክርስቲያን አባቶች የሚያምርባቸው የቤተክርስቲያን አባቶች ሲናገሩም ደስ የሚለው ስለ ክርስቶስ ወንጌል ሲሰብኩና ስለ ሰላምና ስለ ፍቅር ማህበረሰቡን ሲያስተምሩ ነው። በእንደዚህ አይነት መንገድ ፖለቲካ ውስጥ ገብተው አማራ እንደዚህ መሆን አለበት፣ ኦሮሞ እንደዚህ መሆን አለበት፣ ትግሬ እንደዚህ እየሞተ ነው፣ አማራ እንደዚህ እየሞተ ነው፣ ስለዚህ ተነሱ፣ ታጠቁ፣ ሰይፍና ገጀራችሁን ያዙ፣ መንግስትን አወርዱ እያሉ ሰላማዊ ሰልፍ እንዲወጣና ህዝቡ ሌላ ነገር ውስጥ እንዲገባ ማድረግ አግባብ ነው ብዬ አላስብም። በተቻለ መጠን ግን ስለ ሰላምና ስለ ፍቅር፣ ስለ ክርስቶስ ፍቅር፣ ስለ ክርስቶስ ሰላም እንዲሁም ስለ ሀገር ሰላም፣ የሀገራችንን ሰላምና ፍቅር በየትኛው መንገድ እናደራጅ፣ በየትኛው መንገድ እናስተሳሰር የሚለው መንገድ ቢያስተምሩ የተሻለ ነው የሚሆነው። ከቤተክርስቲያን አባቶች ይሄ ይጠበቃል አይጠበቅም የሚለውን ነገር እንግዲህ ለእናንተ መናገር አለብኝ ብዬ አላስብም። ለምን ቅድስት ቤተክርስቲያን ፖለቲካ አታስተምርም። ቅድስት ቤተክርስቲያን ስለ ክርስቶስ ወንጌል፣ ስለ ፍቅርና ስለ አንድነት ነው የምታስተምረው። ስለዚህ ክርስቶስ የሾማቸው ቤተክርስቲያን ያከበረቻቸው ለማህበረሰቡ አባት ይሆናሉ ተብሎ የተሾሙ አባቶች በእንደዚህ አይነት መልኩ እናንተ እየሞታችሁ ነውና ስትሞቱ ለምን ዝም ትላላችሁ? ሰይፍና ገጀራችሁን ያዙ፣ ተሰለፉ፣ ውጡ፣ መንግስትን አውርዱ፣ በጥብጡ ብሎ ማስተማር አግባብ አይደለም ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝበ ምዕመን ሰይፏም ገጀሯም መጽሐፍ ቅዱስና ወንጌል ነው። ስለዚህ በእንደዛ አይነት መንገድ ቢሄዱ በጣም የተሻለ ይሆናል። ከክርስቶስ ይበልጥ ማንም የለም። ሰላምና ፍቅርን የሚያመጣው ክርስቶስ ነው። ጦርነቱን ማብረድ የሚችለውም ክርስቶስ ነው። አባቶቻችን ሲያስተምሩንም እኮ የኦርቶዶክስ ተዋሕዶ ቤተክርስቲያን ሰይፏም ገጀሯም መጽሐፍ ቅዱስ ነው ብሎ አስተምረው ነው። ስለዚህ በእንደዚህ አይነት መልኩ ቢሆን የተሻለ ይሆናል ብዬ አስባለሁ። ምናልባት ስሜታዊ የሚያደርጉ ነገሮች አሉ የሚለው ነገር ይኖራሉ። አባቶችም ስሜት ይኖራቸዋል፣ አባቶችም ይናደዳሉ። ግን ቤተክርስቲያን ባከበረቻቸውና ክርስቶስ በሾማቸው መሰረት ማስተማር ያለባቸውን መንገድ በእንደዚህ አይነት መልኩ አይደለም። ወንድምህን አጥፋ፣ ወንድምህን ግደል፣ ወንድምህን ጨርስ፣ ወንድምህን ጨፍጭፍ አይልም መጽሐፍ ቅዱስ። እነሱ ተሸክመው እየዞሩት ያሉት ሰይፍ ደግሞ መጽሐፍ ቅዱስ ነው። ስለዚህ ይህን ነገር በጣም ቢስተካከል በጣም የተሻለ ነው ብዬ አስባለሁ። መንግስትን ሊጠሉ ይችላሉ። መንግስት ምናልባት ለነሱ አግባብ ያልሆነ ነገር አድርጎባቸው ወይም አድርጎላቸው ሊሆን ይችላል። ወደ ሀገር እንዳይገቡም ተከልክለው ሊሆን ይችላል። የተለያዩ ፐርሰናል ነገር ሊኖራቸው ይችላል። እነሱ ያሉት ሰላም አለበት ሀገር ነው። እነሱ ያሉት በነፃነት መናገር የሚችሉበት ሀገር ላይ ነው ያሉት። እዛ በነፃነት መናገር የሚችሉበት ሀገር ላይ ኖሮ እዚህ ያለውን ህዝብ ግን በእንደዚህ አይነት መልኩ እንዲነሳሳና የሆነ ነገር እንዲሆኑ እንዲያደርጉ መገፋፋቱ እኔ አግባብ መስሎ አልታየኝም። ለምን አግባብ መስሎ አልታየኝም? ከቤተ ክርስቲያን አባቶች መነገሩ ብቻ ነው የደበረኝ። ምናልባት ወጣቱ እኮ ይሄን ነገር አስቦበት ሊሆን ይችላል። ወጣቱ ተናዶ ሊሆን ይችላል። ወጣቱ መንገድ ሊሆን ይችላል እየፈለገ ያለው ግን ከቤተ ክርስቲያን አባቶች ሰላምና ፍቅርን ወንጌልን የምትሰብክ ቤተ ክርስቲያን እንደዚህ አይነት ጦርነት ስለማትሰብክ ብዬ ነው የተቃወምኳቸው። ወደ ቀጣዩ ቪዲዮ ልሰዳችሁ። ቀጣዩ ቪዲዮ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት ንግግር፣ ምርጫ አልቋል ያሉት ነገር። ይሄ ነገር ከየት የመጣ ነው? እንመልከት እስኪ። ምርጫ አልቋል። የኢትዮጵያ መሪ ብልጽግና ነው። አንደራደርም በዚህ ጉዳይ እና አንዳንድ ስጋቶች ምናምን አያስፈልግም። ብልጽግና ምንም ማድረግ አይችልም። የኢትዮጵያ ሕዝብ የሚወስነው የብልጽግና ሐሳቦቹን ይዞ ይቀርባል። ሌላውን ፓርቲ ይዞ ይቀርባል፣ ይወያያል፣ ይከራከራል። ካልተግባባንበት የኢትዮጵያ ሕዝብ ይወስናል። የኢትዮጵያን ሕዝብ ካልፈራን በስተቀር የሆነ ፓርቲ ኢንፍሉዌንስ ሊያመጣ አይችልም። ራሱ የኢትዮጵያ ሕዝብ ከፈራን ደግሞ እንግዲህ መፈራት ያለበት ሕዝብ ስለሆነ ብልጽግና የሚባል ነገር ከስር መጥፋት አለበት። ኢትዮጵያ እንድትኖር ከሆነ መጥፋት አለበት። ይሄ ነገር ካልጠፋ ገና ሌላ አደጋ ነው ያመጣል። አሁንም እየፎከረ ነው እንዴ? ተው ማለት አለበት። በሚዲያ ሲንገረኝ አይደለም እኮ አሁን ሼክ መሐመድ ካሕሳይ ይህም አባ በተዑማለ ሼክ መሐመድ ካሕሳይ ሌላ ብቻ ሲንገረኝ በሚዲያ ማየት አይደለም፣ ዘመቻ ማድረግ አለበት። ይሄ መንግስት ላይ እናንተ ቅድሚያ ይሄ ነገር ላይ ዘመቻ ካላረጋችሁ ደግሞ በጣም ከባድ ነው። ብቻ ሲንገረኝና ስብሰባ ላይ ይሄ መሆን የለበትም። ሃይማኖት የሚኖረው እኮ አገር ሲኖር ነው፣ ህዝብ ሲኖር ነው። ስለዚህ ወጣትም ሽማግሌም ሼኩም ቀይሽም ሁሉም እያጠፋ የመጣው ነገር ስለሆነ ይሄ ነገር ላይ መታገል አለበት የሚል ነገር ነው። በጣም የታዘብኩት ቪዲዮ ቢኖር ይሄ ቪዲዮ ነው። ጠቅላይ ሚኒስትራችን ዶክተር አብይ አህመድ ምርጫ አልቋል፣ የኢትዮጵያ መሪ ብልጽግና ነው ያሉት ነገር የሚያስማማ ነገር አይመስልም። ማለት
ፓርቲዎች እኛ እንመረጣለን፣ እኛ ሀገር እንመራለን፣ ከብልጽግና በላይ እንሰራለን ብለው ስለሚያምኑ እና ስለሚገምቱ በራሳቸው መንገድ ስለሚሄዱ ነው እየተሯሯጡ ያሉ። ስለዚህ በእንደዚህ አይነት መልኩ ይሄ የጉልበተኝነት አይነት ነገር ነው እያሳዩ ያሉት ይመስለኛልና ይሄ ነገር እኔ እንደው ኤዲት ተደርጎ ከሆነ አላውቅም። ለምን እሳቸው ራሱ የተናገሩት ጊዜ ነበር በማንኛውም በምርጫ የሚያሸንፍ ፓርቲ ካለ እኔ ወንበሬን እለቃለሁ ብለው ቃል በቃል ተናግረዋልና እንደገና ደግሞ ብልጽግና ነው መሪው ብለው በእንደዚህ አይነት መልኩ ህዝቡን ሌላ ደካማ አስተሳሰብ ለማሳየት መሞከር አግባብ ነው ብዬ አላምንም። በነገራችን ላይ ሁለተኛ ላይ ያያችሁት ቪዲዮም በእንደዚህ አይነት መልኩ ብልጽግናን የሚቃወሙ ናቸው። ማህበረሰቡ በሀሳብ ሊግባባ አልቻለም። ማህበረሰቡ በአገዛዙ ሊግባባ አልቻለም። ማህበረሰቡ ድሮ የመጣው አገዛዝና አሁን ያለው አገዛዝ በጣም የተለየ ነው እያለ ነው ያለው። ስለዚህ ሀሳባቸውን በእንደዚህ አይነት መልኩ መግለጽ የሚችሉ በጣም ብዙ ሰዎች አሉ። በነገራችን ላይ ጉዳታቸው ተጎድተናል፣ እንደዚህ አይነት ስቃይ እየደረሰብን ነው እያሉ ለመናገር መድረኩን ያጡ ሰዎች አሉ። ጥቅምም አግኝተው ከሆነ በሰላም እየኖሩ ከሆነ እኛ በሰላም እየኖሩ ነው ብልጽግና ተመችቶናል ብለው ለመናገር መድረኩንና ቦታውን ያጡ ሰዎች አሉ። ለነሱ ቦታው ይከፈትላቸው ብዬ አምናለሁ። እንደነዚህ ሰዎች ማለት ነው። እነዚህ አዳራሽ ውስጥ እንግዲህ እንደምትመለከቱት ብልጽግናን የሚቃወሙ አካላቶች ናቸው። እንዋጋቸው፣ እናፍርሳቸው፣ ሌላ አካል ይምራን እያሉ ሀሳብ እያቀረቡ ያሉ አካላቶች ናቸው። እነዚህ አካላቶች እንግዲህ ፓርቲም ሊሆኑ ይችላሉ፣ የሆኑ ነገሮችም ሊሆኑ ይችላሉ። የሚታወቅ ነገር የለም። ግን በየትኛው ድፍረትና በየትኛው ሞራል እንደዚህ ሌሎች አሉ። የራሳቸው የሆነ ፐርሰናል ነገር ይኖራቸዋል ብዬ አምናለሁ። በመቀጠል ደግሞ አንድ ቪዲዮ አለ። እንደዚህም ብለው ነበር ከአሁን በፊት ጠቅላይ ሚኒስትሩና ብርሃኑ ጁላ የሆነ አዳራሽ ላይ እንደዚህ ሲሉ ሰማሁና እኔ ራሴ በጣም ተገረምኩኝ። ያን ጊዜ እንደዚህ ብለው እንዴት አሁን ደግሞ ሌላ ሀሳብ ሊያመጡ ይችላሉ? እንመልከተው እስኪ። ብልጽግና ማለት ሞላጫ፣ አጭበርባሪ፣ የማይሞት የሚያስገድል ምላሰኛ፣ ምንም የማይችል ደግሞ ከነዚህ የኢትዮጵያ ሕዝብ መጠንቀቅ አለበት። ኦሮሞና አማራን በተቻለው አጋጣሚ ማፋጀት ነው። ሁለተኛው አማራን ራሱ እርስ በርስ ማፋጀት ነው። ሶስተኛው ኦሮሞን ራሱ እርስ በርስ ማፋጀት ነው። አራተኛው አፋርና ሶማሌን ማፋጀት ነው። አምስተኛው ሲዳማና ወላይታን ማፋጀት ነው። ስድስተኛ ቤኒሻንጉልን ከኦሮሚያም ከአማራም ጋር እንዲሁ ማፋጀት ነው። ከዛም ሲያልፍ ሙስሊም ክርስቲያንን ማፋጀት ነው። የሙስሊም ክርስቲያን በማይሳካበት ወቅት ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጭ ማድረግ ነው። የሚገርመው ነገር በጣም ስላወዛገበኝ ነው ቪዲዮ ወደ እናንተ ይዤ የመጣሁት እና በጣም ስለተወዛገብኩኝ ማህበራዊ ሚዲያ ላይም ህዝቡን ሲያወዛግብ ስላየሁኝ ነውና ብርሃኑ ጁላና ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ የሆነ ጊዜ ላይ እንደዚህ ብለዋል። በኤዲት የመጣ ነገር ነው አይባል፣ በኤዲት የመጣ ነገር አይመስልም ሲታይና እኔ በጣም ነው ግራ የገባኝ በነገራችን ላይ በዚህ ጉዳይና ብርሃኑ ጁላ እንደተመለከታችሁት ብልጽግና ማለት እንደዚህ ነው ብሎ የብልጽግናን ደካማ ጎን ወይንም የብልጽግናን ክፋት እየተናገሩ ነበረ። ጠቅላይ ሚኒስትሩ እንደተመለከታችሁ እንግዲህ ብሔር ብሔረሰቦችን እርስ በርስ ማፋጀትና ማስተላለቅ፣ እርስ በርስ ማጣላት አለብን፣ ይሄን ዋናው ዓላማችንና የሆነ ግባችን ብለው እየተናገሩ ያለበት ነገር ነበር። ያ ነገር ግን ሆኖላችኋል ብዬ አስባለሁ። በአሁን ሰዓት ወንድም ወንድሙን የማይገድል ማን አለ? ወንድም ወንድሙን የማያጠቃ ማን አለ? ግድ እኮ ወንድም ወንድም የሚባለው ከአንድ አብራክ ከአንድ ስጋ መገኘት አይደለም። መከላከያ ሰራዊትና ፋኖ በአሁን ሰዓት ምን ላይ ነው ያሉት? ሸኔና የሆነ አካል ምን ላይ ነው ያሉት? ሀገር ምን ላይ ነው ያለችው በአሁን ሰዓት? አዲስ አበባ አካባቢ ይመስለኛል ሰላም ብቻ ያለው፣ ሌላው ክልል የተለያዩ ጦርነቶች እየተካሄዱበት ያለበት ሁኔታ ነው ያለው። ያ ወንድም ወንድሙን እየተፈላለገ ሹፌሮች በአሁን ሰዓት አጋሾች ወንድሞቻቸው ናቸው። ይግባባሉ፣ በደንብ ያወራሉ። ግን ያን ያክል ጭካኔ ሊያመጣ የቻለው ነገር ምንድነው? ከላይ ያሉ አካላቶች የሚናገሩት አንደበታዊ አማርኛ ነው ብዬ አምናለሁ። ስለዚህ እኔ ይሄ ነገር የምታውቁ ሰዎች ካላችሁ ኮመንት ላይ ብትጽፉልኝ ደስ ይለኛል። ይሄ ነገር እውነት ነው ወይስ ሐሰት ነው? ተናግረውት ነው ወይስ በኤዲት የመጣ ነው የሚለው ነገር እኔ በጣም ግራ ስለገባኝና ስላወዛገበኝ ነው በነገራችን ላይ። ሪል ነው እውነት ነው የምትሉ ሰዎች ምስኪን ሀሳባቸውን በኮመንት ቀጣይ ቪዲዮ ላሳያችሁ። ቀጣይ ቪዲዮ ሰሞኑን ሶሻል ሚዲያ ላይ በጣም መነጋገሪያ የሆነ ጉዳይ ነበረ። ኮልፌ አካባቢ የህዝቡን ህልውና ያስከብራል ተብሎ የተሾመ አንድ ግለሰብ ፖሊስ አንድን ግለሰብ 4 ጊዜ ተኩሶ እንደገደለው መረጃዎች፣ ቪዲዮዎች ወጥተዋል። በዛ የተነሳ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት ንግግር አለ። በዛ ብቻ አይደለም፣ በአዲስ አበባ ላይ ምን አይነት ስራ እየተሰራ ነው፣ የህግ አካላቶች ምን አይነት ስራ እየሰሩ ነው፣ አጸያፊ ተግባር እየሰሩ ነው ወይስ አይደለም የሚለውን ነገር በዚሁ በማንሳት ተናግረዋልና ምን ብለው ነው የተናገሩት? እንስማችሁ።
ማንም የፖሊስ ወይም የወታደር አባል ባልተገባ መንገድ ዜጎቻችንን እንዲያጎሳቅል ሕግን ባልተከተለ መንገድ የእርምት እርምጃ እንዲወስድ አይፈቀድለት። እስካሁን በመዲናችን በሀገራችን ለከፈላችሁት መስዋዕትነት ለምታደርጉት ጥረት የኢትዮጵያ መንግስትና ሕዝብ ከፍተኛ ክብርና ምስጋና አለው። እናንተ ስላላችሁ ወጥተን እንገባለን። እናንተ ስላላችሁ ስራ እንሰራለን። እናንተ እየሞታችሁ እኛ እንኖራለን። ለዚህ ትልቅ ክብር መላ የኢትዮጵያ ሕዝብ የኢትዮጵያ መንግስት አለው። ዛሬ አደራላችሁ የምፈልገው ነገር ፖሊስ፣ ወታደር፣ የሴኩሪቲ ተቋማት ጥሪያችሁ፣ ህልማችሁ ወዳችሁና ፈቅዳችሁ የገባችሁበት ስራ ለህዝብ ጥቅም መስዋዕት መሆን እንጂ ህዝብን መጉዳት አይደለም። ፖሊስ ወንጀል የሚከላከል፣ ወታደር ወንጀል የሚከላከል፣ ወንጀል ለመከላከል ራሱን አሳልፎ የሚሰጥ ሲሆን እንጂ በወንጀል ውስጥ ሲሳተፍ እጅግ አደገኛ ነው። እንደዚህ አይነት ተግባራት በከተማችን ውስጥ መደመጥ ጀምረዋል። ክትትል እያደረግን ነው። ማንም የፖሊስ ወይም የወታደር አባል ባልተገባ መንገድ ዜጎቻችንን እንዲያጎሳቅል ሕግን ባልተከተለ መንገድ የእርምት እርምጃ እንዲወስድ አይፈቀድለትም። የሚፈቀድልን ሕግን ተንተርሰን ሕዝብን ጠብቀን እኛ ተጎድተን ዜጎቻችን በሰላም ወጥተው እንዲገቡ ማድረግ ነው። ለራስ ጥቅም ሕዝብን የሚጎዳ ተግባር ከወታደሮች በፍጹም አይጠበቅም። ብዙዎች እየሞቱ እየቆሰሉ፣ ጥቂቶች በዚህ ጥፋት የተቋሞቻችንን ስም እንዳያጠፉ ከሕዝባችን ጋር ሆነን ወንጀለኛው በእኛ ውስጥ የሚሆን ከኛ ውጭ በጋራ መከላከል ይኖርብናል። ይህን ለማድረግ የፌዴራል ፖሊስ አመራሮች፣ አጠቃላይ የሴኩሪቲ ተቋማት አመራሮች በትጋት እንድትሰሩ ከአደራ ጭምር ላሳስባችሁ እፈልጋለሁ። ይሄ ነገር በነገራችን ላይ እስከዛሬ ድረስ መናገር ያለበት ጉዳይ ነበረ፣ መቆየትም ያለበት ጉዳይ አልነበረም። ለምን ሶሻል ሚዲያ ላይ እንደሚታየው ሰሞኑን ማህበረሰብ ከህግ አካላቶች ጋር እየተስማማ አይደለም። ወጣቱ ከፖሊሶች ጋር እየተስማማ አይደለም። ወጣቱ ከፌዴራል ፖሊስ ጋር ጭምር ብጥብጥ ግብግብ ውስጥ የገቡበት የነበረበት ቪዲዮ እየወጡ ነው የሚገኙ ሰው። በተለይ ደግሞ ሰሞኑን በዚህ በእግር ኳስ ጨዋታ የተነሳ በአርሰናል ዋንጫ መብላት ምክንያት በማድረግ የተነሳ ግብግብ የተፈጠረበት ጊዜ አይተናል። አንገት ለአንገት ትንቅ የነበረበት ማለት ነው። ይህን ነገር የተናገሩት ግን ከዚህኛው ጉዳይ አንጻር ሳይሆን አሁን በዚህ ወር ራሱ ኮልፌ አካባቢ የተደረገ በጣም አሰቃቂ ጭካኔ ጥግ የተሞላበት ስራ ተሰርቶ ነበር። በጣም አጸያፊ የሆነ ማለት ነው። ያ ምንድነው? አንድ ግለሰብ የማህበረሰቡን ህልውና ታስከብራለህ፣ የማህበረሰቡን መብት ትጠብቃለህ፣ ታስጠብቃለህ፣ ለማህበረሰቡ ዘብ ትቆማለህ ተብሎ የተላከ አካል አንድ ግለሰብ ላይ 4 ጊዜ በመተኮስ ህይወቱን እንዲያልፍ ያደረገበት ሁኔታ አለ። ያንን በተመለከተ ሌሎችም አሉ። ትራፊክ ፖሊሶች መንገድ ላይ ይደባደባሉ። ፖሊሶች ያለ አግባብ የሰዎችን የሆነ ነገር ያደርጋሉ። ይህን ቪዲዮ በነገራችን ላይ እኛ በተደጋጋሚ ሰርተናል። ለምን? ማህበረሰቡ እያለቀሰ ስለሆነ መንገድ ላይ ያሉ እየተሯሯጡ የሚሰሩ የዕለት እንጀራቸውን አይነት ቁርሳቸውን የሚያባሩ ሰዎች አሉ። እነሱም በስርዓት ሊሰሯቸው አሉ። ይዘዋቸውን እንኳን በስርዓት እንኳን ያናግሯቸው ነበር። ይሄን በተመለከተ ነው የተናገሩትና እስከዛሬ ራሱ መናገር ነበረባቸው። መቆየት አለበት ብዬ አላምንም። በነገራችን ላይ ለምን ነገ ከነገ ወዲያ ጠላት ነው እየገዙ ያሉት። ነገ ከነገ ወዲያ የሆነ ነገር ቢመጣ እዛ አካባቢ ላይ ፈላጊና ተፈላጊ ነው የሚሆኑት። እንደ አይጥና እንደ ድመት ከሊኩ እንደዚህ አድርጎ የነበር የሆነ ቀንና እሱኔት አካባቢ ነው የማገኘው፣ እሱኔት ነው ፈልጌ የማገኘው እየተባለ እርስ በርስ ፍለጋ ላይ ነው የሚቀመጡት ማለት ነው። ስለዚህ ነገር ስለተናገሩ በጣም ነው የምናመሰግነው። ይሄ በጣም ተስፋፍቷል አዲስ አበባ ላይ በተለይ እንደዚህ አይነት አጸያፊ ነገሮች፣ እንደዚህ አይነት ለማህበረሰቡን የማይመጡና የህግ አካላቶችንም የማይመጥኑ ከነሱ ስነ ምግባርና ባህሪ ጋር የማይሄድ ነገር ከተሰራ ወራቶችን እያስቆጠረ ነው። እንደዚህ አይነት ነገር እኛንን ልብሱን የለበስነው እኛንን ሚኒተሩን ያደረግነው እናንተ ከኛ በታች ናችሁ በማለት ፖሊሶች ሌሎች ወጣቶችን እየተደበደቡ ያሰቃዩ ምናምን የታየበት ቪዲዮ አለ። ይሄ ሪል ነው፣ የሚዋሽም የሚደበቅም ነገር ስለሆነ ማለት ነው። ሚዲያ ደግሞ የያዘውን ነገር አይለቅም። ቪዲዮ የሚጠፋ ነገር አይደለም። ሰው ደግሞ በአሁኑ ሰዓት ሁሉም ሰው አንድ ፖሊስ አንድ አካል የሆነ ነገርን የሆነ ወንጀል ሲሰራበት ከታየ ሮጦ ስልኩን አውጥቶ ነው የሚቀርጸው፣ ማስረጃ ይሆነኛል ብሎ ስለሚያስብ ማለት ነው። ስለዚህ ይህን ነገር እንኳን ተናገሩ ጥንቃቄ ብናደርግ በጣም የተሻለ ይሆናል ብዬ ስለማምን ነው። ለምን የመተማመኑ ባህሪ በጣም እየጠፋና የመከባበሩ ባህሪ ዝቅ እያለ እስከሆነ ድረስ ተአምር ወደ መሰለኝ ቪዲዮ ልውሰዳችሁ። አንድ ኢንተርቪው ሲደረግ ሰማሁ። እዚህ ኢንተርቪው ላይ በጣም ብዙ ነገር ተገንዝቤያለሁ። የአስተሳሰብ ትንሽነትም አይቻለሁ።
ይሄ ኢንተርቪው ምንም በተመለከተ ነው የቴዲ አፍሮ ወይንም የቴዎድሮስ ካሳሁን አልበም ኢትዮሪካን በተሰኘ አዲስ የወጣ መነጋገር ያደረጉት ጉዳይ ስለሆነ ነው። በነገራችን እስኪ እንስማቸውና እኔም ሐሳቤን እሰጣለሁ። የእውነት እንደዚህ መታሰብ ነበረበት ወይ የሚለውን ነገር እኔም ሐሳብ መስጠት ስለምፈልግ እንስማው እስኪ ተአምር ወደሆነብኝ ቪዲዮ ይቅርታ ከመሄዴ በፊት አንድ ቪዲዮ ላሳያችሁ። ይሄ ስቴዲየም ውስጥ ምን እየተካሄደ ነው? የእውነት የታ ሀገር ስቴዲየም ነው? እንደዚህ በፌዴራል ፖሊስ ወጣቱ እየተደበደበ የምናይበት ቪዲዮ ነውና ይሄው ሰው የት ነው? እስኪ እንየው። በነገራችን ላይ ስላልገባኝ ነው ይሄ ነገር። ለምን በፊት ቪዲዮ ያሳያችሁ ላይ ጠቅላይ ሚኒስትራችን የተናገሩት ንግግር ነበረ። ማንኛውም የህግ አካል ማንኛውም የፖሊስ አባል ዜጎቻችን ያለ አግባብ መደብደብም ያለ አግባብ ማሰርም የለበትም የሚል ንግግር እያደረጉ ነበረ። እዚህ ላይ ደግሞ እዚህ ቪዲዮ ላይ ከስቴዲየም ወጣቱ ሲወጣ እንደምትመለከቱት ኳስ ደግፎ ሊሆን ይችላል፣ ኳስ አይቶ ሊሆን ይችላል። እንደምትመለከቱ እየደበደቡ ነው የሚያስወጧቸውና ይሄ ነገር እንግዲህ በጣም ግራ ስለገባኝ ነው። የት ስቴዲየም የምታውቁ ካላችሁ ጻፉልኝ። ምን ተፈጥሮ ነው እንደዚህ የሚያደርጓችሁ? የምታውቁ እዛ ቦታ ላይ የነበራችሁ ሰዎችም ሐሳብ ካላችሁ በኮመንት ጻፉልኝ። እንደዚህ አይነት ነገሮች ሲኖሩ በነገራችን ላይ እኛ ለሚመለከተው አካልም ለማድረስም እየተሯሯጥ ነው። ለምን ዜጎች የመከላከያ ሰራዊትን መፍራት የለባቸውም። ፌዴራል ፖሊስን መፍራት የለባቸው። እንደ ወንድም እንደ አባት እንደሆነ ነገር ማየት አለባቸው። እንደ ሰላም አስከባሪ አይተው እነሱ ደግሞ ሰላም ስለሆነ የሚፈልጉት እኛ የእናንተን ሰላም ለማስከበር ነው እዚህ ብርድ ላይ የቆም ነው ብለው እንዲመክሯቸው እንዲዘክሯቸው እንፈልጋለን እንጂ እንዲደበድቧቸው የሚፈቅድ ህግ የለም በማለት ነው። ወደ መጨረሻው ቪዲዮ ልሰዳችሁ። ነፍሱን ይማረውና ሰለሞን ተካልኝ የሞተው የሱ ግጥም ነው ብለ ጠይቀው ተብያለሁ። ተዘንግቶት ከሆነ አንተ ደግሞ ፖስተሩ ላይ ትላለና ሰለሞን ተካልኝ ያው ታውቃለህ ወደ ፖለቲካን ገብቶ የሞተ ነፍሱን ይማረውና የሱ ስራ ነው። ለምንድን ነው ነፍሱን ይማረው? ምን አገባህ አንተ እንዴ? ወደ እውነት ሄደ ሰው ምን አገባህ? እውነት ውሸት በምን ታውቃለህ? ነፍስ ይማርም ማለት አትችልም፣ ነፍስ አይማርም አትችልም። ማንም ሰው ከሞተ በኋላ አይቻልም። እንደፈለገ ያድርገው። ማን ፈጣሪ እንዴ? ምን አገባን እንዴ? ከፈለገ አይማረው ካልፈለገ አይማረው። እኛ ምን አገባን? የኛን አናቅም እንኳን ሰው። የመጀመሪያው ይሄ ነው። ሁለተኛውን ደግሞ አሳያችኋለሁ። የመጀመሪያው እንግዲህ ለሰዎች መልካም መመኘት አይቻልም። የሞት ሰዎችን ነፍስ ይማር ማለት አትችሉም። የሞት ሰዎችን ነፍሳቸውን ከደጋጎች ጎን ያስቀምጥልን ብላችሁ ፈጣሪያችሁን መለመን አትችሉም። ለሰው በአጠቃላይ ለሰው ጥሩ ነገር መመኘት አትችልም። ምን አገባህ የሚል ነገር ነው እዚህ ላይ ያየ ነው። ሁለተኛው ደግሞ ያለው እንግዲህ በቴዲ አፍሮ ኢትዮሪካ በተሰኘው የሙዚቃ አልበም ላይ የሰጠውን ሐሳብ እንመልከት። ፊደል ጋር ሂድ ቶ የሚለው ፊደል ጋር ሂድ። አናቱ ላይ ዜሮዋ በጣም ሰፊ ነች። በቶ ላይ ደግሞ የኢትዮጵያን ካርታ አስቀምጦበታል። የኢትዮጵያን ካርታ ካስቀመጣት አንቺም ዜሮ ዜሮ፣ ህዝብሽም ዜሮ፣ ሁሉንም ዜሮ አድርጎ እኮ እሱ ብቻ ነው ራሱ ያስቀምጣል። ፊደሏን ነው የምትለው? ፊደሎቿን። ቆያ ፖስተሩና ታዲያ ዘፈኑ ራሱ ዜሮ አይደለም? አልወደድኩም። ምኑ ነው የሚወደደው? እዛ ውስጥ አሁን ምን አለ የሚወደደው? ኢትዮሪካ ማለት እሳቢው ምንድን ነው? ኢትዮሪካ ማለት ያው እንደምታውቀው ግልጽ ነው። እዛ ጋር ቅኔ ያስመስል እንጂ እሱ ኢትዮሪካ ማለት አፄ ቴዎድሮስ ዳግመኛ እየመጣ ነው የሚል ነገር ነው። በህይወት ይምጡ በመንፈስ ይምጡ አናውቀውም። አዲስ አበባ አምሮብሻል አሸብርቀሻል ምልኮ ብሎ ዘፍኗል። አዳምጠዋል ይሄንን ነገር ግን አሸብርቆሻል ብሎ ሲል እኮ እኛን ከመሀል አውጥቶኛል ብሏል። ፊት እንደነበረ ነገር ፊትም ቢሆን ለገጣፉ ነው የምኖረው። ለምሳሌ አባቴ ምኒልክን በጣም ወዳቸዋለሁ ይላል ሁሌ። እሱ እጅግ በጣም ከምንም በላይ ከራሴ በላይ የሚወደው ብሎ የሚለው አፄ ኃይለ ሥላሴ ናቸው። አፄዎቹ ላይ ነው የቀረሱ። ከዚህ ሐሳብ በነገራችን ላይ እኔ ብዙ ነገር ነው የተገነዘብኩት። መጀመሪያ የተገነዘብኩት ምንድነውና ትልቁ ነገር የተሰማኝ የአስተሳሰብ ትንሽነት እንዳለ፣ የመገንዘብ ትንሽነት እንዳለ ሰዎች በእርግጥ እንደተረዱት ነው እና ለሞተ ሰው ወይንም በህይወት ለአረፈ ሰው በህይወት ለተለየ ሰው ነፍስ ይማር አይባልም። ስለዚህ ቢመራው ባይመራው አንተ የሚመለከት ነገር የለም። ይሄ በነገራችን ላይ ምኞት ነው። እግዚአብሔር አምላክ እንደዚህ ያደርግለት፣ እግዚአብሔር አምላክ እንደዚህ ይሄን ነገር ይቀበለው ማለት ምኞት ነው፣ ጸሎት ነው። ለዛ ሰው መልካም መመኘት እንግዲህ ኩነኔና ክፋት ከሆነ አላውቅም። አሁን ባለው ህገ መንግስትና አሁን ባሉት የመገንዘብና የአስተሳሰብ ትንሽነት ባለባቸው ሰዎች አንጻር የማውቀው ነገር የለም። ሁለተኛ ላይ እንግዲህ
ሁለት አይነት ትምህርት ቤት እንደተማርን ፊደሎችን በተለያየ ትምህርት ቤት ለካ ስንቆጥራቸው የተለያየ ትርጉምና የተለያየ ተምሳሌት ያመጣሉ እና የተለያየ ቅርጽ ሊኖራቸው ይችላል። ፊደሎችን በእንደዚህ አይነት አንግል ነው ያየሁት። ነገራችን ላይ ቶ የምትመለከቷት ሁላችሁም አይታችሁታል ብዬ አምናለሁ። በዚህ ጉዳይ ኢትዮሪካ በተሰኘው አልበም የተጻፈውን እዛ ላይ ቴዲ አፍሮ ወይም ቴዎድሮስ ካሳሁን በገባው ልክ ወይንም ለማህበረሰቡ ይሄን ነገር ባደርግ ሊብራራለት ወይንም ግልጽ ሊሆንለት ይችላል ብሎ በገባው ልክ ሎጎ የሰራበት መንገድ አለ። ሁለተኛ ሰዎች ደግሞ በተለያየ መንገድ የተገነዘቡት መንገድ አለ። አሁን እዛ ኢትዮሪካ የተሰኘው አልበም ላይ በነገራችን ላይ የሁሉም ሎጎ ተመሳሳይ ነው። ዳስጣል የሚለው ላይ ግን የማይመሳሰል ነገር አለ። ከሌሎች ጋር የተለየበት መንገድ አለ። ሁላችሁም አጣርታችሁ መድረስ ትችላላችሁ። በምን ተለየ የሚለውን እኔ መናገር እችላለሁ። ዳስጣል የሚለው ባለር ጽሁፉ ሎጎ ተመሳሳይ ቢሆንም እዛ ላይ ግን ከሌሎቹ የሚለየው ነገር አለ። የሚለየው ነገር እስኪ አጣሩት ምንድነው? እዚህ ጋር ግን ቶ የምትለው ፊደል መጽሐፍ ላይ ካለች ወይንም ከተማርነው ፊደል በምንድነው የሚለየው? ምንድነው የሚለያት ነገር? ቶ ክብናት እዛም ክብናት የምናውቃት እኛ የተማርናት። እዛ ላይ ዜሮ ለምን ትልቅ ሆነ አልሆነ ይሄ የሚያነጋግር የሚያከራክር ጉዳይ አይደለም። ዜሮ እንደፈለገ ይሰራ ብቻ ሰዎች ምንድነው ሲባሉ ቶ ነች ተብለው ይጠሩ። እዛ ላይ ኢትዮጵያ ካርታ አድርጎበታል። የኢትዮጵያ ካርታ ያደረገበት ሀገሩን ስለሚወድ ነው። ኢትዮጵያው ስለሰራ ነው። ኢትዮጵያው ስላለ ነው። ትውልደ ኢትዮጵያዊ ስለሆነ ነው። ዜግነቱ ኢትዮጵያዊ ስለሆነ ነው። ኢትዮሪካ የሚለው በነገራችን ላይ ትርጉሙን አብዛኞቹ ሰዎች የተረዱት አይመስለኝም። ኢትዮሪካ ማለት ኢትዮጵያና አፍሪካ ማለት ነው። ምናልባት ሰውየው በሌላ አንግል ስለተረጎመ ወይም ወደ ፖለቲካ ውስጥ ስለወሰደው ነው። ኢትዮሪካ ማለት ኢትዮጵያና አፍሪካ ማለት ነው። በዛ አንግል ነው የሚተረጎመውም። ሲጀመርም ኢትዮሪካ ማለት ኢትዮጵያና አፍሪካ ማለት ነው። ስለዚህ ይሄን ነገር አልተገነዘበውም። ሌላ ነገር ውስጥ ነው የገባው። ሌላው ምንድነው? ነገስታቶችን ይጣራል፣ ነገስታቶችን ይወዳል፣ አባቴ እሱ ነው ይላል። ነገስታትን መጥራት ኮኮናን አይደለም። ነገስታትን ማድነቅ፣ ስለ ነገስታት መዘመር፣ ስለ ነገስታት መዝፈን ኃጢአት አይደለም። እነሱ አሪፍ አገዛዝ ነበር ያለው በእነሱ ጊዜ ነው። እነሱ ጀግኖች ነበሩ። በጀግንነታቸው ተሰውተው ነው ሀገሪቷን እዚህ ያደረሷት ነው ትልቁ ነገር። ያንን ነገር ነው እየመሰከረ ያለው። ስለዚህ የእነሱን ጀግንነት መመስከር ኩነኔ ከሆነ በአሁኑ ሰዓት አላውቅም፣ ኃጢአት ከሆነም አላውቅም። ግን የእነሱን ጀግንነት ለትውልድ ማስተላለፍ፣ ለትውልድ መመስከር፣ የእነሱን አይነት ጀግንነት ተጋድሎ እንዲያመጡ ቀጣይ ሀገር አሁን ያለው ትውልድ ደግሞ ቀጣይ ሀገሩን በጀግንነት ለቀጣይ ለሚመጣው ጀነሬሽንና ትውልድ እንዲያስተላልፍ መስበክና መዝፈን ኃጢአት ከሆነ የሚገባኝ ነገር የለም። ይሄን ካልኩ በቃኝ። ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። ቀጣይ በአዳዲስ መረጃ እንመጣለን። በአዳዲስ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ አድርጉ።